ሰላም ጤና ይስጥልን አድማጮቻችን ዛሬ የተለያዩ ስፖርታዊ ፕሮግራሞችን እናቀርብላችኋለን። የሚከተለውን ፕሮግራም እንግዳችን ኢዮስያስ ያቀርብልናል። ይቀጥላል። እኔ ዛሬ ይዤ የመጣሁላችሁ ስለ ስፖርቱ ጉዳይ ስለ ዌስትሃምና ቶተንሃም ነው። ዌስትሃም ድል መቀናጀቱ ተከትሎ ቶተንሃም ደግሞ ወደ ታችኛው ሊግ ክፍል የመለወጥ ከፍተኛ ስጋት ውስጥ ወድቋል ማለት ነው። አሁን ቶተንሃም በቀጣዩ ሊግ በፕሪሚየር ሊግ ልናየውም ላናየውም እንችላለን። ግን ፕሪሚየር ሊግ ላይ አሁን ላይ እየወደቀ ነው። አሁን ስለ አርሰናል ደግሞ ስንናገር አርሰናል በአሁኑ ተሸንፏል እና ስጋት ላይ ነው። ሲቲ ብብቱን ይዞ እያባረረ ነውና ምንም ማድረግ አይቻልም። አርሰናል ሊበላም ላይበላም ስጋት ውስጥ ገብቷል ማለት ነው። እና የክሪስ ብራውን ደግሞ ሀሳብ ከዚህ የበለጠ ስለነበር አሁን ደግሞ ለያሬድ አቢ እድሉን እንሰጣለን ማለት ነው። እሺ እናመሰግናለን። በሚቀጥለውን የ32ኛውን የእንግሊዝ ፕሪሚየር ሊግ ቅዳሜና እሁድ የተደረጉ ጨዋታዎችን እንደሚከተለው አቀርባለሁኝ። ቅዳሜ ዕለት አርሰናል ከዌስትሃም በበርንማውዝ ጋር ተጋጥሞ ነበረ። በዚህም ውጤት አርሰናል በበርንማውዝ 2-1 ተሸንፏል። ይህ ጨዋታ እጅግ የሚያስገርም ነበረ። ያልተጠበቀ ውጤት ነው የተመዘገበበት። አርሰናልን ከዋንጫው እርግጠኝነት ወደ ኋላ ያዘገየ ሲሆን ለሲቲ ደግሞ ትልቅ ተስፋ የሰጠ ነበረ። በሌላኛው ግጥሚያ ደግሞ የዋንጫው ተፎካካሪ ማንቸስተር ሲቲ ቼልሲን በማይጠበቅ ሁኔታ 3-0 በማሸነፍ ወደ አርሰናል የዋንጫ ግስጋሴ እኩል በመቅረብ በ6 ነጥብ ብቻ በመካከላቸው ልዩነት አለ። ወደ ዋንጫ ውድድርም የሚሄድበትን ሁኔታ ሁለቱም አርሰናልና ሲቲ እጅግ አስገራሚ ፉክክር እያደረጉ ነው። ዋንጫውን ማን ያነሳል የሚለው የበለጠ አስጨናቂና ከፍተኛ ግምት ለሁለቱ ቡድኖች ተሰጥቷል። እናመሰግናለን። እሺ ያሬድ አቢ እኔ ጥያቄ አለኝና ጥያቄን በትክክል የምትመልስ ከሆነ ጥሩ ነውና ጥያቄ አርሰናል ዋንጫ ይበላል ብለህ ግምት ይዛል? ምናልባት ይህን መገመት ይከብዳል። ሁለቱን ጨዋታዎች ቀጣይ በሂደት እያየን ማን እንደሚበላ የምንወስን ይሆናል። እሺ ያሬድ አቢ ጥያቄ ካለ? ጥያቄ የለኝም። እናመሰግናለን።